ሄሎ ቀስቴ እንዴት ነህ? ላገኝ ፈልጌ ነበር። የት ነው ያለኸው? እኮ እኔም እኮ እዛ አካባቢ ነኝ ግን አትታየኝም። እኔም አይቻለሁ። እሺ ና ቆይ ምን ለማድረግ እየሞከርክ ነው? ምንድነው አላማ? ቆይ ጤነኛ ነህ እንዴ? ቤዛ ምን ሆነሽ ነው? እስኪ መጀመሪያ ተረጋጊ። እንዴት ነው የምረጋጋው ቀስቴ? እንዴት ነው የምረጋጋው? እንደዚህ የማይሆን ነገር እያደረክ እንዴት ነው የምረጋጋው? ቆይ እኔ ያክል የምትቆጭ ምን አድርጌ ነው? በእኔና በጓደኞቼ መሀል መቼም ቢሆን ጣልቃ እንዳትገባ አላልኩህ? እና በማንና በማን መካከል ገባው? በእኔና በያሬድ መሀል ነው። ምን እያልሽ ነው ቤዛ? ቆይ ለምንድን ነው ሄደ ቤዛ ፍቅረኛዬ ናት የፍቅር ጥያቄ አቅርቤላት ተቀብላኛለች ምናምን ያልከው? ቆይ ማን የነገረሽ? እሱ ያገባህም። አሁን ጥያቄ ይመልስልኝ። እሺ ምኑን ነው የምመልስልሽ? ቤዛ ፍቅረኛዬ ናት ጥያቄን ተቀብላኛለች ብሎ ማውራቱ ምን አስፈልገ? እውነቱን ማወቅ ነው የምትፈልጊው? አዎ እውነቱን ማወቅ ነው የምፈልገው። እንደዛ እንድል ያደረገኝ እሱ ራሱ ነው። ማለት ሳይው እንዳፈቀረሽ ገባኝ። ግን እሱ ማፍቀሩ ምንም ሊገባው አልቻለም። መቶ የፍቅር ጥያቄ እንዲያቀርብልሽ የተለያዩ ነገሮችን ሞከርኩኝ። ግን እሱ ምንም የሚገባው ሰው አይደለም። እናማ ከቤዛ ጋር ያለ ግንኙነት ምንድነው ብሎ መጥቶ ሲጠይቀኝ እንደወደድኩሽ ነው የፍቅር ጥያቄ እንዳቀረብኩልሽ እናም ላስብበት እንዳልሽ ነገርኩት። እንዴ ቆይ ቀስቲ የምታወራው የምርህ ነው? አዎ የምሬን ነው ቤዛ። እሺ ከዛስ ምን አለ? እኔማ ሀሳቤ ከኔ ጋር ሊይዞት መጥቶ ማፍቀሩን ይነግርሻል ብዬ አስቤ ነበር። ከዛም የፍቅር ጥያቄ እንደተቀበልሽ ነገርኩት። አንተ ልጅ ቆይ ግን ያማሃል እንዴ? እንዴት እንደዛ ታደርጋለህ? እኔ እኮ ለእናንተ አስቤላችሁ ነው። ሲጀመር አንተን ማን ሀሳብ ያደረገ? አስብልኝ ብዬሃለሁ። ቆይ እናንተ ልጆች በእኔ ህይወት ጣልቃ ትግቡ ስትባሉ አሰሙም እንዴ? ኧረ ቤዛ ተረጋጊ። አሁን የምነግርህን ነገር ስማኝ። እሺ ምንድነው? ከዚህ በኋላ አላቀህም አታቀኝም። እሺ አጠገቤ ድረሽ እንዳትል ገባህ? ቆይ ቤዛ ለምን አትረጅኝም? አሁን የምነግርህ ነገር ገብቶሃል አልገባህም? ገብቶኛል። ይሄ ውሳኔ ደግሞ ቹቻንም ይጨምራል። እሺ ሁለታችሁም አጠገቤ እንዳትደርሱ ገባህ? እሺ ጸጋ እንደዚህ አንገብግቦ ያመጣሽን ዜና ትነግሪኛለሽ? በደንብ አድርጌ ነው የምነግርሽ። እሺ እኔ ጊዜ የለኝም ቶሎ ተናገሪ። ምን መሰለሽ ቹቻ፣ ከዛ በፊት ግን የምጠይቅሽ ጥያቄ አለ። ምን አይነት ጥያቄ? ይሄ ቀስቴ የሚባለውን ፍቅረኛሽን ምን ያህል ታውቂዋለሽ? ይሄ ደግሞ ምን የሚሉት ጥያቄ ነው? ቀላልና ግልጽ የሆነ ጥያቄ። ከፈለግሽ ግን መልሱን እኔ ልነግርሽ እችላለሁ። ወዶ አይስቁ አሉ። እስኪ ንገሪኝ ካንቺ ልስማው። አዎ ምንም አታውቂው እኮ እኔ ቹቹሻ ነኝ ቀስቴንም አላውቀው? አዎ አታውቂው። እስኪ በደንብ አብራሪው እንዲገባኝ። ምንም ማብራሪያ ያስፈልገውም እኮ ጭራሽ አታውቂው። አንቺ ጨዋታሽ ማር ነው። የህይወቴ ቅመም የሆነውን ቀስቴን ነው አታውቂውም የምትይ? ከዚህ የተሻለ ጨዋታ የለሽም? ሄሎ ቤስቲ፣ ለምንድን ነው ቆይ በዚህ ልክ ልቤን መስበር የፈለጋችሁት እንዴ? ቤዚቲ ምን ሆንሽ? ማን ነው ደግሞ ልብሽን የሰበረው? ፕሊስ በእናትሽ ቹቻ በቃ አታስመስይ። አረ ቤዚቲ ቆይ ምንድነው ያስመሰልኩት? ለምንድን ነው የሆንሽው ነገር ማንነግሪኝ? እንዴ ቆይ ስንቴ ነው የምነግርሽ? በእኔ ጉዳይ ጣልቃ ትግቢ ብዬሽ አልነበረ? አረ እኔ ምንም እየገባኝ አይደለም። ቆይ ደግሞ ምን አደረግኩኝ? ቆይ ቀስቴን መላክ ለምን አስፈለገ? ቀስቴን ደግሞ ምን ብዬ ላኩት? ቹቻ ለምንድን ነው ማስመሰል የምትፈልጊው? እንዴ ቤዚቲ ቹቹሻ እኮ ነኝ እኔ ማስመሰል አልወልድም። ቆይ ለምንድን ነው የሆንሽው ነገር ማንነግሪኝ? ቀስቴ ለያሬድ እኔ ፍቅረኛው እንደሆንኩኝ አድርጎ ነግሮ ተስፋ አስቆርጦ ከኔ አራቀው። እሺ ታዲያ አንቺ እዚህ ላይ ምንም እጅሽ የለበትም? ቆይ ቤዚቲ ምንድነው የምታወሪው? ብቻ ምንም አላቅም ብለሽ ልትዋሽኝ እንዳይሆን። ቆይ የኔ ቀስቴ ነው ያሬድን አግኝቶ እንደዛ ያለው? አዎ ያንቺ ቀስቴ ነው እንደሱ ያለው። ቆይ እንዴት እንደዛ ሊያረግ ቻለ? ምክንያቱም አንቺ አድርግ የምትይውን ነገር ያለ ምንም ቅድመ ሁኔታ ስለሚፈጽም ነው። ሌላ ለምን ይሆናል? ብቻ ቤዚቲ እዚህ ነገር ውስጥ እጅሽ አለበት እያልሽኝ ባልሆነ። ቆይ ቹቻ አንቺ ራስሽ የለውበትም ብለሽ ብቻ ልትዋሽኝ እንዳይሆን። አንቺ እቴን ቤዛን ይንሳኝ እኔ የለውበትም። እውነት እኔ እህትሽን ይንሳሽ እንደዛ ነው ያልሽው? እኔ አልገባኝ። ቀስቴ አንቺን ፍቅረኛው አድርጎ ለምንድን ነው ከያሬድ ጋር ጸብ ለመፍጠር የፈለገው? አይ ቀስቴ ቀሽም እኮ ነው። በዚህ ልክ በፍጥነት እጄ ላይ የምትገባ አልመሰለኝም ነበር። ቹቻ እሱን ለምን እንዳደረገ አንቺ ብትነግሪኝ አይሻልም? ቤዚቲ በእናትሽ መኝኝ። እዚህ ነገር ውስጥ እኔ እጄ የለበትም። በእናትሽ በቃ ቹቻ ዝም በይ። ከዚህ በላይ አታስመስይ እሺ? ያንቺ ነገር በጣም በቅቶኛል። ቤዚቲ
ወይኔ በፈረሰኛው። ቆይ ምንድነው እየተፈጠረ ያለው? ኡፍ ኡፍ ቹቻ ነግሬሽ ነበርኩ ቀስቴን ጭራሽ አታውቂው። ይኸውልሽ ጸጋ፣ ይኸውልሽ አሁን ንዴት አፍንጬ ላይ ነው። እሺ አለው መናገር የምትፈልጊው ነገር በትክክል ተናገር። እሺ ካለበዛ ግን ሲጥ አድርጌ ነው የምገልሽ። እሺ ልቀቂኝና እነግርሻለሁ። ይኸውልሽ አለቅሽም። እሺ መናገር የፈለግሽው ነገር በትክክል ተናገሪ። ቀስቴ አናግቷት ነበር። ምን? ቀስቴ አናግቷት ነበር ነው ያልሽው? አንቺ አምሻል እንዴ? ልትገይኝ ነው? ይኸውልሽ ጸጋ፣ አሁን የቀባጠርሽው ነገር በስነ ስርዓት የማትናገሪ ከሆነ ሲጥ ነው እሺ ማረግሽ። ነገርኩሽ አይደል እንዴ? ቆይ ቀስቴ አናግቷታል እያልሽ ነው? አዎ፣ ባለፈው እና ጠፋች የተባለ ጊዜ አግቷት የነበረው ያንቺ ፍቅረኛ ቀስቴ ነው። ብቻ እንዳምንሽ አልጠበቅሽም አይደል? ማመን ያለ ማመን ያንቺ ምርጫ ነው። ግን እውነታው አሁን የነገርኩሽ ነው። እንዴት የኔ ቀስቴ አናን ያግታታል? ደግሞ የት ያውቃታል? እሱን አላውቅልሽም፣ ግን ከፈለግሽ አና ጋር ደውለሽ ማረጋገጥ ትቻለሽ። ጸጋ፣ ለሀና ደውዬላት ግን ያወራሹ ነገር ውሸት ከሆነ ፈረሰኛውን ነው የምልሽ፣ ሲጥ አድርጌ ነው የምገልሽ። እስማማለሁ። አሁን ግን መሄድ ይኖርብኛል። ወዴት ነው የምትሄጂው? ስራ አለኝ። ግን ሀናን ጠይቀሻት ውሸቴን ከሆነ አንቺ መልፋት አይጠበቅብሽም። እኔ ያለሽበት እመጣለሁ። ቆይቼ የሰይጣን ቁራጭ ሆነች ልጅ ምንድነው እየቀባጠረች ያለችው? ሄሎ ቀስቴ። አቡሻ ሰላም ነው? የሆኑ ሰዎች እየተከታተሉኝ ነው። ይኸውልህ መሄጃ ጊዜ ደርሷል መሰለኝ። ውስጤ ፍራፍራት እያሉ ነው። እንዴ ቆይ ስለምን ሰዎች ነው የምታወራው? ይኸውልህ የሰዎቹ አረማመድ ምንም አላማረኝም። ቆይ ምን ያደርጉኛል ብለህ ነው? ሊጋብዙኝ ኪርናፕ ሊያደርጉኝ ነው። ያማል እንዴ? ቆይ አንተን ማን ሊያሳግት ይችላል? ምናልባት ጸጋ። ምን? አንተ እቺ ሰይጣን እንደዛ ታድርጊ ይሆን እንዴ? ቀስቴ እኔ ነገሩ ሁሉ ምንም አላማረኝም። እሸቱ ጋር ልምጣልህ? አንተ እስከምመጣ እነሱ ይዙኛል። አልኖርም። ባይሆን ለወታደሩ አባቴ ወንዱ ነው ታገተ በል። እሺ አባ ያለበትን ተናገር አቡሻ። ወደ ሰፈር አካባቢ ነኝ። ወይኔ ቀስቴ ሰዎቹ ደረሱ መሰለኝ። ቀስ ብዬ ዞሬ ሊያቸው እንዴ? ጮክ፣ ቢያንስ እኔ እስከምደርሰው ይደርስልሃል አቡሻ። እንደዚህ ጮኬማ አባቴን አላስደብም። አንተ በዚህ ሰዓት ስለ ክብር ታስባለህ እንዴ? በቃ አቅልጠው። እውነትህን ነው ልጮሃ። ልክ ነህ። አረ ድረሱልኝ፣ ድረሱልኝ። በእናትህ ንገረኝ። ነው በእናትህ ንገረኝ። ምን አስጠነከርኩ? በእናትህ እሳት ቃጠሎ ነው ወይስ ፍንዳታ ነው? ንገረኝ። ምን ልታግቱኝ አይደል እንዴ? ማን ነው የሚያግትህ? እናንተ። እኛ ልናግትህ? እኛ ራሳችን ሆድ ብሶናል። ቆይ ያግተኛል ብለህ የምትፈራው ሰው አለ እንዴ? ጸጋ የምትባል የሆነ ሰይጣን አለች። እሷ የለቀቀችብኝ ቴሬር እኮ ነው። ሰላሙን ይስጥ ወንድሜ፣ ግን ብትጠመቅ ይሻላል። እሺ እጠመቃለሁ፣ እጠመቃለሁ። ስንታኔ ጤና ያጎደለው ሰው አለ ወንድሜ። ሄሎ አቡሽ፣ አቡሻ። ቀስቴ ተረጋጋ፣ አልታገትኩም አለሁ። ቆይና ታዲያ ሰዎቹ እነማን ናቸው? እባክህ ሆዴ በሳቸው መንገደኞች ናቸው። አይ አቡሻ፣ ለካ እንደዚህ በቁዋቃ ነህ ነው ቀስቴ። ያን ሁሉ መስዋዕትነት ከከፈልኩልህ በኋላ እንደዚህ ነው የምትለኝ? ብሮ ምን ላድርግ ታዲያ? ምንም ባልተፈጠረበት እሪ ብለህ ስትጮህ እኮ እየሰሙክ ነበር። እባክህ የራሱ ጉዳይ ነው። እሺ አይ አቡሻ፣ ከምን አይነት ስቃይ እንደገላገልክኝ አንተ አታውቅም። ሄሎ አንቾ። ሄሎ ቹቻዬ፣ እንዴት ነሽ? አለሁልሽ አንቾዬ። ቆይ ዛሬ ደግሞ ከየት ተገኘሽ? ፈልጌሽ ነው። በጣም ነው የፈለግኩሽ። ምን ነው ቹቻ፣ በሰላም ነው የፈለግሽኝ? ሰላም እንኳን አይደለም። እንዴ ቹቻና ምን ተፈጥሮ ነው? አንቾዬ፣ በጣም እንደምወድሽና እንደማከብርሽ ታውቂያለሽ አይደል? አዎ ቹቻ፣ እኔም እኮ በጣም ወድሻለሁ ማከብርሻለሁ።
ቆይ ግን ምን ተፈጥሮ ነው? እንደዛ ከሆነ አንድ ጥያቄ ልጠይቅሽና ምንም ሳትዋሺ መልሽልኝ። እሺ ግን ምንድነው የምትጠይቂኝ? ቀስቴ አንቺን አግቶሽ ነበረ? የምን ማገት? ፕሊስ አንቾ በፈጠረ ሳትዋሺ መልሽልኝ። ግን እኮ የጠየቅኩሽ እኮ ቀላል ጥያቄ ነው። እሺ ምን ልመልስልሽ? ቀስቴ አግቶሽ ነበር ወይ ነው ያልኩሽ። ይኸውልሽ ቹቻ አንቺ እኮ ያልገባሽ ነገር አለ። ቀስቴ ማለት እኮ ወንድሜ ነው። ፕሊስ አንቾ ዙሪያ ጥምጥሙን መዞር ትተሽ የጠየቅኩሽን ጥያቄ ብቻ መልሽልኝ። አዎ ግን ያው እሱም እኮ ወዶ ያደረገው ነገር አይደለም። ስለዚህ አግቶሽ ነበር ማለት ነው አይደል? አዎ ግን አመሰግናለሁ። ሄሎ ቹቻ። ወይኔ ቹቹሻ፣ ቆይ ቀስቴ ግን ምን በድዬ ነው እንደዚህ በቁም የቀበርከኝ? ድነቴን ችዬ በኖርኩኝ። ቆይ እንዴት እንደዚህ ጓደኞቼ ፊት አንገቴን ታስደፋኛለህ? ቆይ ሻው ምንድነው የማደርገው? ሄሎ ቀስቴ። ሄሎ ትንሿ። ቀስቴ ችግር ተፈጥሯል። የምን ችግር? ቹቻ አንተ እንዳገትከኝ ያውቃለች። ምን? የምርሽ ነው ትንሿ? አዎ ቀስቴ የምሬን ነው። ቆይ አንቺ እንዴት አወቅሽ? ቀስቴ በጣም ይቅርታ አድርግልኝ። አሁን ቹቻ ደውላልኝ እንዳላሽ ቃል ስላስገባችኝ ነው የነገርኳት። ወይኔ ቀስቴ፣ እቺ መርዝ ቀደመች ማለት ነው። ጸጋ ናት አይደለ? አዎ ጸጋ። እሺውን ፎንቄት ነው ያለችው? እሱን አላቅም፣ ግን ልቧ እንደተሰበረ በጣም ታስታውቃለች። ጸጋ እመኝ ጸጋ፣ ገልሻለሁ። ስቃይሽን ነው ማበዛው። እባክህ ቀስቴ ተረጋጋ። ትንሿ እስኪ ንገሪኝ፣ እንዴት ብዬ ነው የምረጋጋው? ይኸውልህ ቀስቴ፣ አሁን አንተ ካልተረጋጋ ደግሞ በስሜት ተነሳስተ ሌላ ችግር ትፈጥራለህ። ትንሿ ከዚህ በኋላ እንዴት ነው የምረጋጋው? ይሄ ነገር እኮ ፎንቄ ጋር ደረሰ ማለት በቃ ሁሉም ነገር አከተመ። ቆይ አንቺ እንዴት ይሄ ነገር አይገባሽ? ገብቶኛል እኮ ቀስቴ። ትንሿ ይሄ ለፎንቄ ምን ማለት እንደሆነ አንቺ አይገባሽ። እሺ አሁን ቹቻ ምን የምታረግ ይመስላል? እሱን አላውቅም፣ ግን ከፎንቄ ጋር ከመባጠስ ባልኖር እመርጣለሁ። በመጀመሪያ ቀስቴ አንተ ተረጋጋ፣ ከዛ እኔ እውነቱን ቀስ ብዬ አስረዳታለሁ። አታስቢ፣ የፎንቄን ልብ ድጋሚ ከሰበርኩት እንደማላገኛት ነግረኛለች። ቆይ ሻው ምንድን ነው የማደርገው? እቺ ጸጋ የሚሏት ሴጣን፣ ቆይ ምን አይነት ሴጣን የሆነች ልጅ ናት? የታባ ከጸጋ ጋር መጋፈጥ ምን ያክል ዋጋ እንደሚያስከፍል አሳየው። አይ ቀስቴ፣ አሁን ምን ይዋጥ? እስኪ ለያሬድ ደውልለት። ሄሎ ሸበላው ያሬድ፣ እንዴት ነህልኝ? እያመመኝ ያለው ጸጋ። ያሬዶ ምን ሆነን የታመምከው? ሽንፈት ህመም እንደሆነ የገባኝ አሁን ገና ነው። ምን ማለት ነው? ጸጋ፣ እስካሁን እኔም ሳይገባኝ ነበረና አሁን ገና የገባኝን አንድ እውነት ልንገርሽ። ምንድን ነው? እስኪ ንገረኝ። ቤዛን አፍቅሬያታለሁ። ምን? ያሬዶ የምርህን ነው? አዎ ጸጋ፣ የምሬን ነው። ቆይ ይሄ እንዴት ሊሆን ቻለ? እሱን አላቅም፣ ግን ደግሞ ቆም ብዬ ሳስበው በትክክል እንዳፈቀርኳት ገባኝ። የፈጣሪ ያለ እና እሺ፣ እንደምታፈቅራት ነገርካት? አልነገርኳትም። ለምን? ምክንያቱም ቤዛ ልቧን ከኔ ይልቅ ሌላ ሰው ሰጥታለች። መቼም ሌላ ሰው ያልከው ቀስቴ መሆን አለበት። ቆይ ጸጊ፣ ቀስቴ እንደሆነ በምን አወቅሽ? ያሬድ፣ አንተ ላይ የሚሰራውን ሴራ ማላቅ ይመስልሃል እንዴ? ግራ እያጋባሽ ነው። ለማለት የፈለኩት ይሄ ሴራ የቱቻ ሴራ ነው፣ ቀስቴ ደግሞ የቱቻ ፍቅረኛ ነው። የምርሽ ነው ጸጋ? ያሬዶ ሙት፣ የምሬን ነው። ቱቻ ካንተ ጀርባ ሆና የምትሰራውን ሴራ ለማጣራት አሁን እሷ ጋር ነበርኩኝ። እናም ቀስቴ ከቤዛ ጋር ፍቅር ጀምረናል ብሎ እንደነገረ ደረስኩበት። ብቻ እየቀለልሽ እንዳይሆን። ያሬዶ፣ ብቀልድ ባንተ ጉዳይ የምቀልድ ይመስላል እንዴ?
ቆይሽ ቀስቴና ቤዛ ፍቅር እንደጀመሩ አስመሰለው ለኔ መናገሩ ለምን አስፈለገ? ምናልባት አንተ ተሸንፈ ቤዛን አፍቅሬያታለሁ እያልክ በአደባባይ እንድታውጅ ፈልገው ይሆናል። ወይኔ ያሬድ እና ቀስቴ ተጫወተብኝ ነበር ማለት ነው? ካላመንከኝ ደውለህ ማረጋገጥ ትችላለህ። ቆይሽ ደውዬ ያረጋግጣለሁ። እረ ጨዋታ ቀስቴ በጣም ጥሩ። ሄሎ ያሬድ። ቹቻ ምን ናት? ያቺ ሰይጣን አንተ ጋር መታጃሳለች ከሄድል። አሁን የጠየኩት ዝም ብለህ መልስ። ቹቻ ምን ናት? ቹቻ ፎንቄ ነች። እና ቤዛ ፍቅረኛ አይኖረች ማስመሰሉ ለምን አስፈለገ? ምክንያቱም ፍቅር የማይገባ ከንከፍ ስለሆንክ ላነቃክ እየሞከርኩ ነበር። ገደል ግባሽ። ደሞ እንዲህ እንደተጫወትክብኝ እኔ ያሬድ ማን እንደሆንኩ አሳያለሁሽ። አንተ መች ነው የምትነቀው? ይሆንክ ሊጥ። እኔ ካንተ ጋር የተሰዳደብኩ ራሴ ዝቅ አላደርግም። እንደውም ማንነቴን ካላሳዩ ያሬድ ብለህ እንዳጠራኝ። ወይኔ የሹቻና የቀስቴ መጨሻሉን ጋሽ ሞትን ባልሰራላችሁ ያሬድ ብላችሁ እንዳጠሩ። ጸጋ ህይወቴ እንዳመሰቃቀልሽው እመኝን ቆዳሽን ባልገፈልሽ እኔ ቀስቴ አይደለሁ። ቤዚ እስካሁን እኮ አንቺን ነበር ሲጠብቅ የነበረው። ደግሞ ምን ቀረሽ? ምን ላድርግሽ? ምን ፈለግሽ እንዴ? ቤዚ ምን ሆነሽ ነው የምትቆጩ? ተረጋጊና እናውራ። አልረጋጋም። ምንም ያረጋጋ ነገር አለና ነው የምረጋጋው። ቤዚ በእናትሽ ንገሪ፣ ምን ሆነሽ ነው? እስቲ ስታይ ምን ይሆንኩ ይመስልሻል? የሆነ ያዘንሽና የተከፋሽ እየመሰለኝ ነው። ስለዚህ እንደከፋኝና እንዳዘንኩ ካወቅሽ ሄለን ካጠገቤ ራቂ በቃ። እንዴ ለምንድን ነው ካጠገብሽ ዞር የምለው? ምክንያቱም ከዚህ በላይ አጠገቤ ከቆየሽ አስቀይምሻለሁ። ሰማሽኝ ሄለን? አስቀይምሻለሁ። ስለዚህ ካጠገቤ ራቂ። ቤዚ በእናትሽ ይቅርታ አድርጊ። ምን እየሆንሽ ነው? ለምንድን ነው ይቅርታ ማድርግልሽ? ስሜታዊ ሆኜ በጣም ጎድቼሻለሁ፣ አስቀይሜሻለሁ። ስለዚህ በእናትሽ ይቅርታ አድርጊልኝ። አሁን መጀመሪያ ከእግሬ ላይ ተነሽ። ይቅርታ አድርጊልሻለሁ ካለሽኝ በፍጹም አልነሳም። እኔ ደግሞ እንደዚህ ስለሆንሽ አይደለም ይቅርታ ማድርግልሽ። መጀመሪያ ተነሺ። እሺ ያው ተነሳው። ቆይ ለምንድን ነው የምትረብሽኝ? አሁን እንደዚህ መሆኑ ምን አስፈለገ? ምክንያቱም ጥፋቴ ስለገባኝ ስሜታዊ እንደነበርኩ ስላወቅኩና ስለተጸጸትኩ። በሚያሳዝን ሁኔታ ሄሉ በጣም አርፍደሻል። እሺ እንዴት ነው ያረፈድኩት? ምክንያቱም ውስጥ ያሉት ሄለንና ቹቹ ስለሞቱ፣ ጓደኝነት የሚባል ነገር ስላስጠላኝ፣ ሁልጊዜ በእናንተ ምክንያት መስዋዕትነት መክፈል ስለሰለቸኝ። አሁን ገባሽ? ቤዚ በእናትሽ ተረጋጊና ለጓደኝነታችን ስትይ ለነዛ ጣፋጭ ጊዜያቶች በዛ በችግር ጊዜ ላነባናቸው ለነዛ እንባዎች ስትይ ይቅርታ አድርጊልኝ። ቢገባሽ ሄሉ እነዛን ጊዜያት አስቤ ጓደኝነታችንን ለማስቀጠል ስል ብዙ ነገር ሆኛለሁ። ብዙ ተገፍቻለሁ። ብዙ ክብሬን አጥቻለሁ። ብዙ ነገር ተብያለሁ። ካሁን በኋላ ግን በቃኝ። እሺ በእናትሽ ቤዛ ያለፈውን ረስተን ጓደኝነታችንን እናስቀጥል። አንቺም ይቅርታ አድርጊልኝ። ሄሉ ምን እያስፈራኝ እንዳለ ግን ታውቂያለሽ? ምን አስፈራሽ? ጓደኛ የሚባለው ነገር በጣም አስፈርቶኛል። ስለዚህ በቃ በእናትሽ ተይኝ። ቤዚ በጣም ሞኝ ነበርኩኝ። ጠልቼሽ አክሱዬሽም ነበር፣ ግን አንቺ ካጠገቤ አልተለየሽም። አንቺ እኮ ማለት የጓደኝነት ልክ ነሽ ቤዚ። እኔ የማናችሁም ጓደኛ አይደለሁም። የማናችሁም ጓደኛ አይደለሁም። በቃ ታውኝ። አልፈልጋችሁም ስትባሉ አሰማም እንዴ? ብቻ ይሉንበት። በቃ ታውኝ እንዴ? ይበለኝ፣ የራሴው ጥፋት ነው። ፎንቄ በእናትሽ አናግሪኝ። ቆይ ምንድን ነው የሆንሽው? ቀስቴ ቆይ ምን አድርጌ ነው? ቆይስ ምንም ብስበድዬ ነው እንደዚህ ያደረግከው? አንቺ ምንም አላጠፋሽም። አንቺ ምንም አልበደልሽኝም ፎንቄ። ቆይ ምንድን ነው? ታውቃለህ ቀስቴ፣ እማዬ ስትሞት፣ አንተ ስትጠፋ፣ ብቸኝነት ሲከበኝ፣ ባዶ ቤት ታቅፌ
ራብ አንጀቴን ጥውልግ ሲያደርገው ሚጢጢ ደግሞ ቹቹሻዬ ራበኝ እያለች አንጀቴን ስታላውሰው ያንን ሁሉ ችግር በምን እንዳለፍኩት ታውቃለህ? እስኪ ንገሪኝ፣ በምን ነበር ያሳለፍሽው? ከፈጣሪ በታች ጓደኞቼ በሚሰጡኝ ፍቅር ነበር። ታውቃለህ ቀስቴ፣ ጓደኞቼ ለሻይ መጠጫ ተብሎ የሚሰጣቸውን ገንዘብ ቹቹሻ ቁርስ ስለማትበላ ለሷ ቁርስ እንጋብዝበታለን ብለው ሁሌ ነበር ትምህርት ቤት ውስጥ ቆቀርና ሻይ የሚጋብዙኝ። ጥሩ ጓደኞች እንዳሉሽ እኮ ነግረሽኛል። አዎ ምርጥ ናቸው። ከፍቅራቸው በላይ ምናቸው እንደምወድላቸው ታውቃለህ? ምንድነው? የሚሰጡኝን አክብሮት። እርስ በርሳቸው ከሚከባበሩት በላይ ነው የሚያከብሩኝ። ልክ እንደ ንጉስ ልጅ። አየህ አይደለ? እኔ እኮ ምንም አድርጌላቸው አይደለም፣ ስለወደዱኝ ብቻ ነው እንደዛ የሚያከብሩኝ። ልክ ነሽ። በጣም እንደሚወድሽ አውቃለሁ። ያኔ እጄ ሲሰበር እኔን ለማገዝ ብሎ የቆንጂትን ልብስ ሊያጥቡ ያልተሰደቡ ስድብ አልነበረም። ግን እነሱ ለእኔ ካፋቸው ላይ ቀንሰው ነው የሚያጎርሱኝ። ታውቃለህ? አንድ ቀን ቤዚት የራሷን ቲሸርት ልትሰጠኝ ፈልጋ ምን እንዳደረገች? ምን አደረገች? ሆን ብላ የለበሰችው ቲሸርት ላይ ቡና ደፋችበትና አንቺ ቤት ሂጄ ያንቺን ቀይሬ እሄዳለሁ አለችኝ። እሺ ከዛስ? ከዛማ በምንጋታው የኔንም ቲሸርት ከሷም ደግሞ 3 ቲሸርት ጨምራ አንተ የማይገቡ ለሴቶች የሚያስፈልጉ ነገሮች ይዛ መጣች። ወይኔ ቀስቴ! አይ አይደለ ፎንቄ፣ እንደዚህ የሚያከብሩኝ ጓደኞቼ ፊት ነው አንገቴን ያስደፋኝ። ምንም በማያገባ ገብተህ በያሬድና በቤዛ ግጭት ማለት ቤንዝል ነው ሻር ከፈከፍከው። ፎንቄ፣ እኔ እኮ ይሄ ሁሉ ይመጣል ብዬ አላሰብኩም ነበር። በዛ ላይ ደግሞ ሁላችንም የምንኮራባትን አናናግት አሸማቀቀኝ። እውነት ቀስቴ በጣም ነው ያፈርኩብህ፣ በጣም ፎንቄ። በእናትሽ በጣም ይቅርታ። አሁን ትምህርት ቤት ግቢ ውስጥ ምን እንደሚሉኝ ታውቃለህ? ያጋቹ ፍቅረኛ እያሉ ነው እርስ በርስ የሚጠቋቆሙብኝ። እኔ ደግሞ በፍጹም ይሄንን መቋቋም አልችልም፣ በፍጹም። ፎንቄ፣ ያና ነገር እኮ አስበበት አይደለም፣ ሁሉም ነገር ድንገት ነው። በቃ ፎንቄ ይኸውልህ ከህይወቴ ይውጣ እሺ። እኔ በህይወቴ ድህነትን፣ ማጣትን፣ መራብን፣ መጠማትን ምንም ነገር አልፈራም። ግን ከጓደኞቼ መለየትን በጣም ነው እሺ የምፈራው፣ በጣም። እባክሽ ፎንቄ ተረጋጊ። እባክህ ልቀቀኝ። ይኸውልህ ከአሁኑ ወዲያ ከህይወቴ ይውጣልኝ እሺ። ልትፈልገኝም ልታገኘኝም እንዳትሞክር። ፎንቄ በማርያም አንዴ እንኳን ስሚኝ። ከሚወዱ ሰው ፊት መለየት በአንድ ለት ያውም በአንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? ዳገት ቁልቁለቱን ሰማሰንኩት አደርሰኝ ልጅነቴን አልኩት። የልቤን ባይሞላ ባላገኘሽ መጣለው በሀሳቤ ላጫውትሽ። እንኳን አብሮ ኑሮ ይቅርና ለአንድ ቀን የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ዳገት ቁልቁለቱን ሰማሰንኩት አደርሰኝ ልጅነቴን አልኩት። የልቤን ባይሞላ ባላገኘሽ መጣለው በሀሳቤ ላጫውትሽ።
ይሄን ያክል ያጃጅለኝ ይችላል? እነሱማ ማንም የለህም ብለው ሊጫወቱብህ ነበር። ወይኔ ያሬድ ብዬ ማንም መጮች አሉን። ልጁ እኮ መርዝ ነው። ቆይ አንቺ ግን እንዴት ነው ሁሉ ነገር ልታቂቻለሽ? እኔማ ያኔ ከመታኝ በኋላ በጣም ተናድጄ ስለነበር ዴይሊ እከታተለዋለሁ። ከዛ የሆነ ቀን ከቹቻ ጋር ሆነው አየዋቸው። እኔ እንድትመታኝ ያዘዘች ቤዛ ብቻ ሳትሆን ቹቻም ጭምር ናት አይደለ ስለው፣ አዎ ምን ታመጫለሽ አለኝ። እሺ። ከዛ ደግሞ የሆነ ቀን ከአና ጋር ተገናኝተው ሲያወሩ አየዋቸው። ነገሩን ሳጣራ እሷን አግቷት ከቹቻ ጋር እንድታስታርቀው ተስማምተው እንደፈታት ሰማ። አንቺ ቆይ ልጁ ግን ምን አይነት አውሬ ነው በእናትሽ? ያሬዶ አውሬ ቢሉ አውሬ መሰለ? ቹቻ ራሷ ቆይ ምን ስትሆን ነው ከእንደዚህ አይነት ሰው ጋር ፍቅር የጀመረችው? ያው ወንበዴ አይደለ? ከሚሰርቀውም ከሚያግተውም እያመጣ እንዲሰጣት ይሆናላ። ወይ ፈጣሪ። አሁን እኔ የሚያሳስበኝ አንድ ነገር ነው። ምንድን ነው እሱ? ያሬዶ ፈርቻለሁ። ይሄ ልጅ አይለቀኝም እናም ይገለኛል። እኔ እያለሁማ ጫፍሽን አይነካሽም። ያሬዶ ደግሞ አንተ እድሜ ልክን ከኔ ጋር አትኖር። እሺ ምን እናድርግ? እኔማ የምታውቀው የህግ ሰው ካለ ሀና የምትባል ልጅ አግቶ እንደነበር ጥቆማ ሰጥተን እናሳስረው። ያኔ እኔም ሰላም ሆናለሁ። አረ አንድ ማቆ ጥሩ ሰው አለ። ማን ነው እሱ? አንድ ሰዓት ላሴ ጋር ይጠበቃል። እመኝ ጸጋ፣ ሁሉ ነገር ለሱ ነገረውና ይሄ ቀስት የተባለ ልጅ ወይኔ ቤት ባለወረወረው እኔ ያሬድ አይደለሁ። ጎሽ እኔ አንበሳ ምን ላድርግ? አይዞሽ ጸጋ፣ እኔ ሁሌም ከጎንሻለሁ። እሱንማ ጠንቅቄ ያውቃለሁ። ለማንኛውም አሁን በጊዜ ወደ ቤት ግቢ። ይሄ እብድ የሆነ ልጅ በምን ሰዓት ምን ሊያደርግ እንደሚችል መገመት አይቻልም። ልክ ነው ያሬዱ፣ መሄድ አለብኝ። ሰሞኑን ችላልኩሽ አይደለ? በጣም ይቅርታ። አሁን ብር አስገባልሻለሁ። እሺ እኔ እንደ በቃ ቻው። በጊዜ ግቢ። እሺ ቻው። የቀስቴን ነገር በዚህ ከቋጨው ይሄ ምንቱ የሚባለውን ፌንጣ ደግሞ እንዴት ልክ እንደማስገባው እኔ ጸጋቃለሁ። ሄሎ አሉላ፣ እንዴት ነህ? አለሁልሽ ጸጋ። አንቺ እንዴት ነሽ? ደህና ነኝ። ጸጊ፣ ምን ልታዘዝ? እንደ ባለፈው ያሉ 2 ወጠምሻ ልጆችን ለነገ እንድታዘጋጅልኝ ፈልጌ ነበር። ይቻላል፣ ግን ሚሽኑ ምንድን ነው? አንድ የሚታገድ ጥጃ አለ። ነገ በቁጥጥሬ ስር እንድታደርጉ ትፈልጋለሁ። ምንም ችግር የለውም። በፈለግሽ ሰዓት ወደ አንቺ እንደ በግ እየነዳሁ አመጣልሻለሁ። በጣም ጥሩ። ሰዓቱን ደውዬ ነገ አሳውቃለሁ። ስታይል። መልካም ቀን። ነገ የኔ ደስታ ቀን ነው። ቀስቴን ወደ ዘብጥያ ምንቲሁን አብሻ የሚባለውን ጥጃ ደግሞ አንድ ጨለማ ክፍል ውስጥ ባላስገባ እኔ ጸጋ አይደለሁ። አምላኬ ሆይ ቆይ ምን በድዬ ነው በዚህ ልክ የምታሰቃይ? እኔ ከሱ የተለየ ምን ያደረኩት ነገር አለ? ብቻዬን መሆን እንደምጠላ እያወቅ ለምንድን ነው በብቸኝነት የምትቀጣኝ? እንዲህ ሲከፋኝ የሚያዳምጠኝ ሰው አጠገቤ እንዲኖር እፈልጋለሁ። ቤዚቲ እባክሽ ስልኩን አንሺልኝ። ምንም ሆነ ምን ታስፈልጊኛለሽ? እንዴት ነሽ ወዳጄ? እንዴት ነሽ? አሞኛል፣ ሰላም ርቆኛል፣ ያለ መታመን ቹቻ፣ ለምንድን ነው የማትተኝ? በቃ ሰው ሁሉም ነገር አስጠልቶኛል ሲባል ቆይ ለምንድን ነው የማይገባው? እሺ ቆይ ቤዚቲ ሲከፋኝ ለማን ልናገር? ያለ መታመኔ ያንከራትተኛል፣ አሞኛል፣ ይማርሽ ናፍቆኛል፣ ያድኖኝ ይመስል ደህና
የዚቴኔት አይኔን በጨዋ ጥቤ ደወልኩልሽ። ስሜቴ ሳይገባኝ ቀርቶ አይደለም፣ ግን እኔም ልቤ ስለተሰበረና የሚያጽናናኝ ሰው ስለምፈልግ ነው። ከቻልሽ ብታናግሪኝ በጣም ደስ ይለኛል። ቹቻ አሁንም ደካማ ጎኔን ስለምታውቂ ምን አንጀቴን አራርተሽ ምናምን እንዳናግርሽ እንደሰማሽ ለማድረግ ሞክረሽ ከሆነ መቼም አላደርገውም። መቼም ያ ጊዜ አብቅቷልሽ። ሄሎ ሞቻር፣ ወይኔ ማዬ ድረሽ። ብቻ ሄርሜላ እንዳትሆኚ ብቻ ስልክሽን ሴቭ አላረኩት የምትለኝ እንዳይሆን። እሷ እኮ የልብህ መቶ አለቃ ስለሆነች 100 ብዬ መዝግቤልሃለሁ ነበር እኮ ያለኝ። ደሞ እሱ ማን ነው? አንድ አቡሻ የሚባል ተንከሲስ አለ። አወኩት። ታዲያ እንደዛ ብሎ ሴቭ ካደረገልህ ስደውል እንዴት ግራ ገባ? አይ አይደለም እኮ እንትን ሰፈር ላይ እኮ የሚያስቸግረን የሆነ አንድ ደንብ ነበረና እሱን 50 ብሎ ነበር ሴቭ ያደረገው። ያንቺ ደግሞ 50 ብሎ ሲመጣልኝ ግራ ገብቶኝ እኮ ነው። እኔ የምለው ቆይ ስልክ እንኳን ሴቭ ማድረግ ሳችን ነው እንዴ ካንቺ ፍቅር ይዞኛል እና የምትለው? አይገርምሽም? እኔ ራሱ እኮ እሱን ሳስበው ድፍረት ይግርም ምን የሚለኝ ደፋር። እኔ የምልሽ ግን እንዴት ደወልሽልኝ? ያልከኝን ክሊፕ ደጋግሜ ያየሁት። ደስ ይላል አይደል? አዎ ደስ ይላል። ግን ልጅቷ በጣም እድለኛ እንደሆነች ነው የተሰማኝ። እንዴት? ምክንያቱም የሚያፈቅራት ልጅ ቤቷ ድረስ የኔ ቢጤ መስሎ ሲመጣ ሳየው ምን ያክል እንደሚያፈቅራት ነው ያየሁት። እንዴት ትርታይ? እኔም እኮ ከሱ በላይ አፈቅርሻለሁ። ግን እኮ እሱ እንዳደረገው አላደረክልኝም። ማለት ልክ እንደሱ ዱላ ጨብጬ በረባሱ አድርጌ ምናምን ክሊፑን መስራት ነበረብኝ እንዴ? አፈቅርሻለሁ ብለህ የለ? አይ ሀብታም፣ እናንተ ምን አለባችሁ? በቃ አሁን አስነዝንዘኝ። ሙዚቃውን እንደሰማሁት ልነግርህ ነው የደወልኩት። እሺ ሌላ ስምትይ ነገር የለም? ምንም የለም። እኔ ግን እምልሽ ነገር አለ። ምንድን ነው? እኔም ወድሻለሁ። ምን? ይቅርታ አምልጦኝ ነው። በልደና አሁን የስ እችላለሁ። ቦቸራ ሄርሜላ ጋር ደወለች። ወይኔ አንቺ ስልክ ውለታሽ እኮ ብዙ ነው። ሄሎ። ኧረ አንተ ሰው ባንረሳሳ ይሻል። ውሽ የስፒድ ወንዶ ይሰራህን ይስጥ። ምን አይነት ሰዓት ላይ መሰለ የደወልከው እንዴ? ቆይ ምን አጠፋው? ስልኬ ከፈሬ ላይ እያለ እኮ ነው የደወልከው። ምን? ወይኔ ቦቼ መጨረሻ ስልክ መሳሚውን። እሺ አሁን ዝም ብለህ ከምታገጥ ለምንድን ነው ስልክን ይሳምከው ብለህ እንደ ተማረ ሰው እስኪ ጠይቅ። እሺ ደስ ይበል። ለምንድን ነው ስልክን የምትሰማው? ተርቴ አሁን ደውላ የጋበዝከኝ ዘፈንን ወድጄዋለሁ አትለኝ መሰለ? እኔ አላምንም። የምርህን ነው ቦቼ? እስፒድ ደግሞ የምርህን ነው? እሺ ሌላስ ያለች ነገር የለም? ክሊፑ ላይ ያለችው ልጅ ምን አይነት እድለኛ ነች! እንደሚያፈቅራት ልጅ የኔ ቢጤ መስሎ ቤቷ ሄዶ ፍቅሩን ነግሯታል ምናምን አትለኝ መሰለ? የምርህን ነው? አየህልኝ አይደል የሀብታም ልጅ ቅብጠት። እና ታዲያ እውነተኛ አፍቃሪ ከሆንክ ለምን ሄደሷ እንደምትፈልጓት አድርግላት እኮ። በረባሱ አድርጌ ፎጣ ለብሼ ለፍቅር ስትል አይደለም ፎጣ ለምን አፈር አትለብስ? ታውቃለህ ብራዘር፣ በዚህ ዘመን እኮ አፈር እንኳን ለመልበስ ገንዘብ ያስፈልጋል። እኔ ደግሞ ንጥትም ግርጥትም ያልኩ ደሃ ነኝ። ገባህ አይደል? አዎ ገብቶኛል። ይልቅ ያለበትን ንገረኝና ልምጣ። ፈታ ማለት እፈልጋለሁ። እንደዛ ከሆነማ በቃ ባለፈው ሚኪን ያገኘህበት ስፓት ጋር ከችበል፣ እዛ እጠብቅሃለሁ። ስታይል። ወይኔ ቦሰራ፣ ምን አለበት ገንዘብ ቢኖርኝና ያልሽውን ሁሉ አድርጌልሽ ባስደሰትኩሽ ነበር። ቆይ ምን አይነት ነገር ነው እየነገርከኝ ያለው ቀስቴ? ትንሹ እቺ ጸጋ የምትባለው ወስፍ ህይወቴን ያመሰቃቀለችው። ምን አለ ሁሉንም ነገር ለቹቻ ቀርመን ነግረናት ቢሆን ኖሮ። እኔማ ይሄ ሁሉ ነገር እንዳይፈጠር ብዬ ነበር አቡሻን የማይሆን ጣጣ ውስጥ አስገብቼ መረጃ ያመጣልኝ። የፈጣሪ ያለ ልጅቷ ግን ምን አይነት ሰይጣን የሆነች ልጅ ናት? ትንሿ ሰይጣን ብቻ አይደለችም፣ ከሰይጣንም በላይ ልጅ። ደግሞ ከሁለትንሽ ነው የቀደመች። ወይዳ እሺ፣ አሁን ቹቻ በምን አይነት ሁኔታ ውስጥ ነው ያለችው? እትዬ አረጋሽን ስጠይቃቸው ማንም እንዳያናገረኝ ብላ በሩን ዘግታለች ነው የሚሉት። እሺ እህቷስ? እሷ ሰፈር እየተጫወተች ነው። እኔም እኮ ደጋግሜ ስልኳ ላይ በሞከር ስልኬን ጭራሽ አታነሳም። መጨረሻ ላይ ማይባስ ብሎ ዘጋችሁ። ልክ ነሽ። የማንንም ስልክ አታነሳም።
ወይ ካልሆነ ቤቷ ሂጅ ላናግራት እንዴ? ተይ ትንሿ፣ እንደገና ደግሞ እንዴት ይህንን ነገር ለሀና ነገርካት ብላ ሌላ አምባጓሮ ነው የሚፈጠረው። እሺ ታዲያ እንደዚህ የሆነች የምትቀጥለው እስከ መቼ ነው? እሱን አላውቅም ትንሿ። እማማ ረጋሽ ያልካቸው ሴትዮ ደጋግመው እንዲለምኗት ብናደርግስ? ሞክረዋል፣ ግን ልትሰማ አልቻለች። እሺ ታዲያ ቆይ ማን ቢለምናት ነው ከቤት እንድትወጣ ማድረግ የምንችለው? ምናልባት ቤዛ። የምርህን ነው ቀስቴ? አዎ ትንሿ የምሬን ነው። እና ታዲያ ቤዛ ለምን እሱ እንድታደርግ አንነግራትም? ከቤዛ ጋር ደግሞ በከባዱ ተጣልተዋል። እስካሁን አልታረቁም ማለት ነው? እሱ ጸብ ሳይሆን ትናንትና ደግሞ በከባዱ ተጣልተዋል። የምርህን ነው ትልቁ? አዎ ትንሿ የምሬን ነው። ቆይ በምን ምክንያት ነው ደግሞ የተጣሉት? እኔ መልካም መስሎኝ ያደረኩት ነገር እኔን፣ ቤዛን፣ ፎንቄን ያሪድን አበጣብጦናል። ፈጣሪ ያለ። ቆይ እኔ ያህል ምን ብታደርግ ነው ደግሞ እንደዚህ የተፈጠረው? እሱ ታሪኩ ብዙ ነው። ባይሆን አሁን ልሂድ። እሺ ቆይ ደግሞ አንተ ወዴት ነው የምትሄደው? ጸጋን ፍለጋ። የት ብለህ ነው የምታገኛት? እናቱ ወደ ውስጥ ብትገባ አታመልጠኝም። ስጓን ቆርጬ እንደ ብቅል ካለ ሰጠውላት እኔ ቀስቴ ሄደለሁ። ቀስቴ ትንሿ በቃ ትከተይ። ፈጣሪ ሻውን ደግሞ እኔ ምንድነው የማደርገው? ኧረ ቤዛ አንቺ ደግሞ ስልክሽን አንሹ። ፈጣሪ አሁንስ ይሄ ምን አይነት ግራ የገባው ነገር ነው? ሄሎ ሄሉ፣ ደወልሽ? ምንቱ? በእናትህ ከፍቶኛል። እሱ የውሸት ስሜ እንደሆነ ነግሬሽ የለ? በእናትህ የት ነህ? እኔማ ሲደብረኝ ጊዜ የሆነ ቦታ ተቀምጫለሁ። ያለህበትን ንገረኝና ልምጣ። ድምጽሽ ጥሩ አይደለም። ምንድነው? የተፈጠረ ነገር አለ እንዴ? ቤዛ። ቤዛ ማለት ያቺ ጓደኛሽ? አዎ ጓደኛዬ ቤዛ። ታዲያ ምን ሆነች? ጨከነችብኝ። ስቲ እግሯ ጋር ተደፍቼ ስላስቀየምኩሽ ነገር በሙሉ በጣም ይቅርታ ብለምናት ጨክናብኝ ሄደች። የምርሽን ነው? አዎ ቡሽ የምርኝ። የምር በጣም ይከፋኝ። ሄሉዬ በእናትሽ በቃ ተረጋጊሽ። እሷ እኮ ይቅር ያላለችሽ እኮ ስለተናደደች ነው እንጂ ከልቧ እኮ አይደለም። ኖ አቡሻ እንደዛ አይደለም። ቤዚን በደንብ ነው ማቃት። አንጀቷ ብጥስ እንዳለ ፊቷ ላይ ያስታውቅ ነበር። በቃሽ፣ ለማንኛውም ተረጋጊሽ። ይልቅ የት እንዳለ ንገረኝ፣ ላገኝ እፈልጋለሁ። ይህንን ነገር ብቻዬን መቋቋም አልችልም። በቃ እሺ ነይ፣ ቦታውን ቴክስት አደርግልሻለሁ። እሺ እሺ፣ መጣሁ። አይ ፈጣሪ፣ አይ ፈጣሪ፣ የኔ ቆንጆ መጣሁልሽ። እትዬ 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 አቤት። እንዴ ቹቻዬ አለሽ እንዴ? እኮ ስጣራ አልከፍትም። እንዴ ምንድነው የምታለቅሽው? ምንድነው? እኔ እናት ምን ሆንሽብኝ? እናቴ ምን ሆንሽ? ምንድነው? ምንም ባልሆንኩም እያረጋ ምንም ባልሆንኩም። እንዴ ምን ተፈጥሮ ነው? ምንድነው እንደዚህ የሚያስለቅስ? እማ ሚጣዬ ምን ሆና ነው እህትሽ እንደዚህ የምታለቅሰው? እናቴ ምን ሆና ነው? ምንድነው? ምን ተፈጥሮ ነው? እኔ እኮ ስጠራሽ አልከፈት ሲለኝ በሩ በጣም ተጨንቄ ነበር እናቴ። እትዬ በጣም ይቅርታ፣ እንዲጨነቁ ፈልጌ አልነበረም። ቆይ ምንድነው እሱ? ሻንጣም ተሸክመሻል፣ ሚጢጢንም እንደዚህ አለባብሰሻታል። ቆይ ምንድነው? እትዬ ልሰናበቱ ነው የመጣሁት። ስመ አብ ወወልድ ወመንፈስ ቅዱስ ስብሐት ለአብ። ምን ማለት ነው? የኔ ልጅ ልሰናበትሽ ነው ማለት? በቃ እኔ ሚጢጢን ይዤ ልሄድ ነው። ወዴት ነው የምትሄጂው? ክፍለ ሀገር ዘመዶቻችን ጋር ልንሄድ ነው። የት ክፍለ ሀገር? እሱ ሚስጥር ነው እትዬ። እዛ ትንሽ እቆያለሁ። ቤት ውስጥ ያለውን እቃ አንድ ሰው መጥቶ እንዲወስድ አደርጋለሁ። ኧረ እባክሽ ልጄ በፈጠረሽ ተረጋጊ እባክሽን። ይሁንሽውን ለእኔ ለእናትሽ ንገሪኝ። ቆይ እስኪ ምን ሆነሽ ነው? ከማን ተጣልተሽ ነው? እትዬ
ከዚህ በላይ ስለዚህ ጉዳይ ከማንም ጋር ማውራት አልፈልግም። ባይሆን ቤቲቲ ከመጣችችን ደብዳቤ ይስጡልኝ። ኧረ እባክሽ ልጄ እሺ በይኝ የኔ እናት። እንደ ባዳ ቆጥረሽኝ ነው እኔን ረግጠሽ ልትሄጂ እንደዚህ እየለመንኩሽ? እትዬ እኔ እኮ እሱን ረቅጄ መሄድ ፈልጌ አይደለም፣ ግን ቢከፋኝ ሆድ ቢብሰኝ ነው እንደዚህ የማደርገው። እኔ ልጅ እኔን ሆድ ባሰኝ የኔ እናት። እንዴ እትዬ ምን አለ የሆንሽውን ብትነግሪኝ? እኔ በቃ ምንም ምለው ነገር የለም፣ ግን አስቀይሜው ከሆነ በጣም ይቅርታ። ኧረ የምን መቀየም አመጣሽብኝ የኔ እናት? እንዴ እንደው የሆንሽውን ብትነግሪኝ እኔም ጥለሽኝ ባትሄጂ እናትሽን ብዬ ነው ልጄ። አይ እትዬ በቃ እቺን ደብዳቤ ለቤዚቲ ይስጡልኝ። እሺ ምን አለ እንደው እባክሽን ቹቻዬ የት እንደምትሄጂ እንኳን እባክሽን ንገሪኝ። እኔ ማንም እንዲፈልገኝ ስለማልፈልግ የሚሄድበትን አልናገርም። እትዬ ደህና ይሁኑ። ደግሞ እስካሁን ላደረጉልኝ ነገር በጣም ነው የማመሰግነው። በጣም ነው የምወደው። እሺ ሲጋረጋሽ እወድሻለሁ እኮ የኔ ልጅ፣ እኔም እኮ እወድሻለሁ። ወይ ልጅ ነይ እንደው ምን ሆነሽ ይሆን? ምን ይሆን ሆድሽ ውስጥ ያለው? አማ እንግዲህ ተንከራተቱ። አይ በያሰብሽበት ድረሽ እንግዲህ አሞኛል ሰላም ይርቆኛል ያለመታመኔ ያንከራትተኛል። አሞኛል ይማርሽ ናፍቆኛል አሞኛል ሰላም ይርቆኛል ያለመታመኔ ያንከራትተኛል። አሞኛል ይማርሽ ናፍቆኛል ያድኖኝ ኢንስፔክተር ግን ሲቪል ስለለበስ ችግር የለውም ማለት? አዎ ምንም ችግር የለም። ህጋዊ መታወቂያ እስከያዝኩኝ ድረስ ምንም ችግር የለውም። እንደዛ ከሆነ በጣም ጥሩ። እኔ ምለው ግን ያልገባኝ ተበዳዩ ለምንድን ነው ልትከሰው ያልፈለገችው? እሷ ምን ታድርግ? ልጁ እኮ አውሬ ነው፣ ቆዳውን ነው የሚገፍላት። ስለዚህ አንገቷ ላይ ገመድ ቢገባ ራሱ ፈጽሞ አትከሰው። ግን እኮ ይዘነው ብንመረምረውም ወይ እሷ ካልከሰሰችው ወይ ደግሞ ልትመሰክርበት እኮ ካልፈለገች ተጠርጣሪ እኮ ላይቀጣ ይችላል። ለሱ ችግር የለውም። እሱ እንድትከሰኛ ቀስ እያልን እናደፋፍራታለን። አዎ የግድ እንድትከሰው ማድረግ አለባቸው። እሷ የምትፈራ ከሆነ ለቤተሰቦቿ ነግራችሁ ማበረታታት እኮ አለባቸው። እመነኝ ኢንስፔክተር፣ ይሄ ለኛ ቀላል ነገር ነው። እውነት ለመናገር በዚህ እድሜያቸው ወንጀልን ለመከላከል ያደረጋችሁ ጥረት በጣም ነው ማደንቀው። ምን እናድርግ ብለህ ነው? በዚህ ዘመን የምናየውም የምንሰማውም የእገታ ታሪክ የሚሰቀጥጥ ነው። በትክክል ሁሉም ህብረተሰብ እንደናንተ ቢሆን እኮ በጣም ጥሩ ነው። በትክክል ግን እሱ ጋር መሄድ እየቻለን ለምን እዚህ እንድንጠብቀው ፈለጋችሁ? ምክንያቱም ልጁ ሁነኛ የሆነ አድራሻ የለውም። ብዙ ጊዜ የሚያዘወትረው እዚህ አካባቢ ስለሆነ ነው አይደለ ያሬዱ? አዎ ጸዲ። ቆይ ግን ዛሬ እንዴት ሊያረፍድ ቻለ? ባይሆን ልደውልለት እንዴ? በጣም ጥሩ ጽጋ፣ ወደዚህ እንዲመጣ አድርጊው። ደውይለት። እሺ። ሄሎ። አንቺ ወስፌ እናት ሆድ ውስጥ ብትገቢ እንደማታመልጭኝ ወቂው። ቀስ ባትደነፋ ይሻልሃል። ለመሆኑ ለምን ነበር ደጋግመህ ስትደውለኝ ነበረ? ቆዳሽን ልገፍልሽ። ባይዘዌ ቀስቴ እገፋለሁ ብሎ መገፈፍም አለ። እሺ እሱን በአካል ሳገኝሽ ተወሪኛለሽ ከሆነ መተ መሞከር ነው። መቼም እንደዚህ የተውጣጠርሽው የበቀደሞችን ወጣጤ ጋርዶች ይዘሽ መሆን አለበት። ልብ ካለ እሱን መተ ብታይ አይሻልም? የት እንዳለሽ ብቻ ተናገሪ። እኔ ቀስቴ ማን እንደሆንኩኝ ያሳይሻለሁ። የወጋ ቢረሳ የተወጋ አይረሳም። እሺ ባለፈው የገረፍከኝ ሰፈር አካባቢ ነኝ። ደግሞ ደህና ስራ እንዳለው ሰው እዚሁ ሰፈር ስታውደለድል አይደል እንዴ የምትሉ? ስታይል እየመጣን ጥሩ። ምን እናደርጋለን መሰላችሁ? ልክ እሱ እዚህ ሲመጣ እኛ ሄደን እንደበቃለን። ከዛ ብቻሽን ቆመሽ ትጠብቂውና ልክ አንቺ ጋር ሲደርስ እጅ ከፍንጅ እንይዘዋለን ማለት ነው። በጣም አሪፍ። ስለዚህ ጸጋ እንዳፈርኛለን። እሺ። ኧረ አልፈራውም። እኔ ጸጋ ማን እንደሆነ አሳየዋለሁ። ስለዚህ አይ ቲንክ ያቺ ቦታ ትሆናለች። እዛ ጋር ነው። ምንም እንዳትፈሪ፣ እኛ አለን። እሺ እንዳታስቢ።
አረ ቤዛ በእናትሽ ስልኩን አንሹ። ምን ሆነሽ ነው? ሄሎ ሄሎ ቤዛ። ሄሎ ሀኒታ እንዴት ነሽ? ቆይ ምን ሆነሽ ነው ቤዛ ስልክ ማታነሺው? አይ ጥሩ ስሜት ላይ ስላልሆንኩኝ ነው። እስኪ ንገሪኝ ቤዛ ምን ተፈጥሮ ነው? ችግር አለ? አይ ምንም ባላወራ ይሻላል። ይልቅ አንቺ እንዴት ነሽ? ቆይ ለምንድን ነው በዚህ ልክ አጥብቀሽ የፈለግሽኝ ሀኒታ? እኔማ የሆነ ነገር ልነግርሽ ነው። ምንድን ነው የምትነግሪኝ? ስለ ቹቻ። ቹቹ ምን ሆነች? ቤዝዬ ቹቻ እኮ በሯን ዘግታ እያለቀሰች ነው። እማማ ረጋሽ ራሱ በጣም ተጨንቋል። እንደዛ ነው እንዴ? ቆይ ለምንድን ነው ያልደነቀሽ? ምክንያቱም ቹቹ እንደዚህ እየሆነች ያለችው በራሷ ጥፋት ስለሆነ። ጥፋት ያልሽው ካንቺ ጋር በመጣላቷ ነው? ሀኒታ የተጣላንበት ምክንያት እኮ እንዴት እንደሚደብር። ቀስቴ ባንቺና በያሬድ መካከል ገብቶ ባደረገው ነገር እሷንም ተባባሪና ብለሽ እኮ እንደተናደሽባት አውቃለሁ። ምን አልሽ? ቆይ ሀኒታ ቀስቴን ታውቂዋለሽ እንዴ? አዎ አውቀዋለሁ። እሺ የት ነው የምታውቂው? እሱ ታሪኩ በጣም ረዥም ነው፣ ግን አንድ እርግጠኛ የሆንኩበትን ነገር ልንገርሽ። ምንድን ነው እሱ? ቀስቴ ባደረገው ነገር ውስጥ የቹቻ እጅ ምንም የለበትም። ማን ነው እንደሱ ያለሽ? ማንም ይበላይ ማን፣ ግን ዝም ብለሽ ይሄንን እመኝ። እሺ ልመንሽ። ቆይ እሺ ቹቻ ከኔ ጋር ስለተጣላሽ ነው ወይስ ሌላ ምክንያት አላት ቤት የዘጋችሁ? እሱማ ሌላ ምክንያት አላት። ምንድን ነው እሱ? ቀስቴን አግቶኝ እንደነበር ጸጋ ነግራት በዚህ በጣም ተጎድታለች። የፈጣሪ ያለ ሀኒታ፣ ቆይ ምንድን ነው የምታወሪው? ቀስቴ አግቶሽ ነበር? ይኸውልሽ ቤዛ ይሄንን ዝርዝር ሌላ ጊዜ እነግርሻለሁ። አሁን ቹቻ ከዛ ቤት ወጥታ ምግብ መብላት አለባት። ይሄንን ነገር ደግሞ ማድረግ የምትችይው አንቺ ብቻ ነሽ። ስለዚህ ቤዛ ይሄን ንዴትሽን ትተሽ መቅደም ያለበትን ነገር ብታስቀድሚ ጥሩ ነው። እንዴ ቆይ ለምንድን ነው በዚህ ልክ በዙሪያችን ያሉ ነገሮች እንደዚህ የሚደበላለቁት? ይኸውልሽ ቤዛ አሁን ጊዜ የለንም፣ መፍጠን ይኖርብናል። ከፈለግሽ ግን እኔ መምጣት እችላለሁ። አይ በቃ አንቺ አትድከሚ፣ እኔ አሁን ነው ወደዛ ሄዳለሁ። እሺ ቤዛ የደረሽበትን ነገር ግን ማሳወቅ እንዳትረሺ እሺ? እሺ አኒታ። እሺ ቤዛ በጣም አመሰግናለሁ። ቆይ ለምንድን ነው ቀስቴ ሀኒታን ያገታት? እቺ ጸጋ ሲኖር ኬት አምጥታ ነው ለቹቻ የነገረቻት? ወይኔ ፈጣሪ፣ እቺ ጸጋን የምትባል ሰይጣን እባክህን ከህይወታችን አውጣልን። ሄሉ በቃ ተረጋጊ። ያንቺ እንዲህ መሆን እኮ ምንም የሚፈጥረው ነገር እኮ የለም። የምር አቡሻ ራሴን በጣም ነው የጠላሁት። እንዴ ራሴን ጠላሁት ማለት ምን ማለት ነው? እስኪ አስበው፣ ለረጅም ጊዜ ከማውቃትና እንደ እህቴ ከማያት ቤዛ በተራ ለተነሳስቼ ጸጋ ጋር መጣበቂን ሳስበው በጣም ያሳፍረኛል። አንቺ እኮ በወቅቱ እንደዚህ አይነት ሰው እንደነበረች እኮ አታውቂም ነበር። አውቃለሁ አቡሽ፣ ግን ምኑ ጋር እንደተሳሳትኩ አልገባኝም። የቱ ጋርም ተሳሳች? አሁን ላይ ህይወትሽ ላይ ምንም የሚፈጥረው ነገር የለም። እሱማ ልክ ነው፣ ግን ምን ባረግ ነው ቤዛ ይቅር የምትለኝ? እመኚኝ፣ ይቅርታ ታደርግልሻለች። ሁሉም ነገር የጊዜ ጉዳይ ነው። በገዛ እጄ ያን የመሰለ ፍቅራችን ገደል ጨመርኩት። ሄሉ ካልደበረሽ አንድ ጥያቄ ልጠይቅሽ? ይቻላል። ለመሆኑ ፍቅረኛሽ አሁን የት ነው ያለው? ፍቅረኛ አልኩ? ምን ነው በአንድ ጀንበር ክደሹ እንዳይሆን። ታውቃለህ አቡሽ፣ አንድ ቀን እንኳን እንደ ፍቅረኛ ይቱኝ አያውቅም። ሁሉም ነገር ሲሆን የነበረው በእኔ ግፊት እንጂ በሱ ፍላጎት አልነበረም። እሱማ እኮ ለአንቺ ምንም ፍቅር እንደሌለው እኮ ነው የሰማሁት። እኔማ ፍቅር በመላመድ ይመጣል የሚለውን የጸጋ ምክር ሰምቼ ነበር እስካሁን ድረስ የቆየሁት። ግን የሉ ከያሬድ የያዘሽ ፍቅር ነው ወይ ከቤዛ ጋር የገባሽበት እልህ ነው እዚህ ሁሉ ነገር ውስጥ የከተተሽ? መጀመሪያ ከቤዛ ጋር እልህ ውስጥ ስገባ ነበር የቀረብኩት። ከዛ ያፈቀርኩት መሰለኝ። ካለሱ መኖር እንደማልችል እስኪሰማኝ ድረስ ማስተዋል ተሳነኝ። ይገርማል። ለማንኛውም
እንኳንም ነገሮች በጊዜ ተቋጩ ስቴ ያ ማለትማ ከዚህ በኋላ ያሬድ የህይወት ዘመን ስህተት ይሆኑ ይቀራል ማለት ነው። ብቻ ከሱ ጋር አልቀጥልም እያልሽኝ ባልሆነ። በትክክል። እና ከማን ጋር ለመቀጠል አሰብሽ? እሱን አላሰብኩበትም፣ ግን ደግሞ ተመሳሳይ ስህተት መስራት ስለማልፈልግ ራሴን ማዳመጥ እፈልጋለሁ። ጥሩ አስበሻል። ከሁሉ በፊት ግን ስህተቶችን በማረም ራሴን ማደስ እንዳለብኝ ይሰማኛል። ጥሩ። እና ከምን ልትጀምር ያሰብሽ? የቤዛ ስላልተሳካ ቹቹን አግኝቼ ይቅርታ በመጠየቅ ብጀምር ደስ ይለኛል። እሱ የተቀደሰ ሀሳብ ነው። እና ደውይላታ። አይ ከዛ ይልቅ ሰፈር ሂጄ ባገኛት ይሻላል። ሄደሽ ባታገኛት? ለሱ ችግር የለውም። ቤቷ ባትኖር የት እንደማገኛት እኔ ያውቃለሁ። ይቅናሽ። ለማንኛውም የሚያስፈልግሽ ነገር ካለ ደውይልኝ። አቡሻ ስለ ሁሉም ነገር አመሰግናለሁ። ምንም አይደል። አቡሻ ወይ ህፃኑ ድረስ ህልም አይደለም፣ ህልም አይደለም። ተስሜያለሁ። አዲስ አበባማ ሽር ነው በጫማ እኛም በሀገራችን እኛም በወንዛችን ሽር ነው በእግራችን በእንዲያ ነው ሌላማ ፍቅር ነው በእንዲያ ነው ያመነሽ ልቤ ነው የኔ ነሽ እጣ ፈንታ ሆኖን እድል ቢያስተያየን የኔ ነሽ እጅ ነስቻለፍኩ ሌላ ምን አቅማለኝ የኔ ነሽ ቤታችሁ ብመጣ በንተ ማርያም ብዬ የኔ ነሽ እርቦኝ እኮ አይደለም ላይሽ ነው ፍቅርዬ ባይስብሽ አለባበሴ ባይጠራሽ አጭር ቁምጣይ ብቶኝም በቅምጥል ያደግሽ የድሃ ዘመድ የሌለሽ ንጉስም አሽከሩን ይወዳል ለፍቅሩ ዙፋኑን ይለቃል ለፍቅሩ ወጉን ይረሳል ለፍቅር ለእውነት ብሎ ቀን ያልፋል ሁሉም ሰው ታግሎ ለፍቅር ለእውነት ብሎ ቀን ያልፋል ሁሉም ሰው ታግሎ። የምር ግንቦች እንዲህ ትርታ ጋር መደዋወል መጀመራችሁ በጣም ደስ ብሎኛል። አረ እባክህ እኔ እኮ ባለፈው ዘፈኑን ከጋበዝኳት በኋላ እየረሳኋት ነበር እና ግን በቃ የጋበዝኳት ዘፈን ክሊፕ እንደወደደችውና ምን አለበት አንተም ደጅ ላይ መታ እንደ ልጁ በዘፈንክልኝ ስትለኝ አንጀቴ ተላወሰ። የምርህን ነው ቦቼ? አዎ የምርህን ነው። ታዲያ ምን ጣጣ አለው ደግሞ ለመዝፈን ሄደን እንቀውጧ። በአክሱ የፈለገችው እንደዚህ ሆኜ እንድዘፍንላት አይደለም። እና እንዴት እንድትሆንላት ነው? አለ አይደለ በቃ ዘፈኑ ላይ እንዳለ የሆነ በረባሱ አድርጌ ቁንጣ ለብሼ ምናምን ዱላ ይዤ እንድዘፍንላት ነው የፈለገችው። ታዲያ ምን ችግር አለው? እንሂድና እናድርግላታ። ያን ሁሉ ኬት አምጥቼ እገዛለሁ እንዴ ብራዘር? ሌላው ቢቀር ለፎጣና ለበርባሱ አላጣም። ይልቅ እንሂድና እንገዛዛ። እንዴ አስፒዶ የምርህን ነው እንዴ? እንዴ ቦቼ ምንም ቢሆን እኮ ስፒዶ በፍቅር ጉዳይ ሲቀልድ አይተህ ታውቃለህ? የምር ስፒዶ ይሄንን ካደረክልኝ እድሜ ልክ ባለውለቴ ነው የምትሆነው። ኧረ ቦቼ ምንሽ ይልቅ ጊዜ አናጥፋ እንሂድ። ቆይ ቦቸራ እንዴት እንደዚህ ልታደርግ ቻልክ? ልብሽ እኮ ለፍቅር ንጹህ ከሆነ የሚረዳሽ አታጭም። ታዲያ ማን ደርቶ ነው? የእስር ቤት ጓደኛዬ ስፒዶ ይባላል። ፌርቤል አለኝ። አይ ስፒድ። አረ ስፒድ አይደለም ስፒዶ ነው። አረ ቦቻ አትፎግር፣ እያቆላመጠችኝ እኮ። ወይ ቦቸራ። ኦ ማይ ጋሽ ቦቸራ ግን እንደዚህ የምታስቅ ሰው ከሆንክ አብረን ጊዜ ብናሳልፍ ደስ ይለኛል። እድሜ ልካችንን ነው? አይ አልፎ አልፎ ይሁን እንግዲህ እሱስ ቢሆን ማናየበት። በቃ ከተስማማን ገብቼ ሹራብ ደርቤ ልውጣ። እንደዚህ እንደሆን አብረን ጊዜ እናሳልፋለን። ኧረ አንቺ ብቻ ደስ ይበልሽ እንጂ እኔ እንደፈለግሽ ነው የምሆንልሽ። በቃ መጣውሽ። ሄርሜላ ወይ ደሞ ስመጪ እንደዘነቡና ዘኒ እናወጋለን። እሺ እንደዘኒና እንደዘነቡ
ቦቼ ደህና ነህ? ባንዴ ተቀየርክ እኮ። ኤርሚ ያው አለባበሱን ብቻ ሳይሆን እኮ ትክክለኛ ማንነቱን ሆኜ ላውጋሽ ብዬ እኮ። You are so funny. ስፒዶ አለው እየተነፈስኩ ነው አይደል? እስኪ ልብህን ከኛለህ ትርታለህ። ስፒዶ ሳመችኝ እኮ። ኧረ ቦሴ ተረጋጋ። ሳመችኝ። አታካብደው እንዴ። ስፒዶ ያለበት ነገር እኮ ሰርግ ነው መጨረሻ። ምን ላድርግ ስፒዶ? ይልቅ ተነሳ ትወጣ ብናለህ። ውይ ቀስቴ ሄሎ ቀስቴ፣ ቆይ ምን እሺ ነው ከትናንት ጀምሮ የጠፋው? አቡሻ ከባድ ነገር አጋጥሞኝ ነው። ከባድ ነገር? አዎ ከባድ ነገር። ቆይ ምን አጋጥሞ ነው? ያቺ ወስፌኩ ቀደመች። ማ ጸጋ? አዎ ጸጋ። ምን ማለት ነው? እኔ ፎንቄን ሳላገኛት ቀድማ አግኝታት ሁሉንም ነገር ነገረቻት። እስኪ ህጻኑን በል። ፈረሰኛውን የምሬኝ ነው። ላሽ እና ፎንቃ ምን አለች? በከባዱ ጓ ብላለች። እኔንም ማንንም ማናገር አልፈልግም ብላ በሯን ዘግታ እያለቀሰች ነው። አረ ሲያስጠላ። እሺ አሁን አንተ የት ነህ? ጸጋ ጋር ልሄድ ነው። ቆይ እሷን የት ብለህ ነው የምታገኛት? የት እንዳለች ነግራኝ ወንድ ኮንክና ብላኛለችና ወደ እሷ ልሄድ ነው። ቀስቴ ይሄ ነገር ይቅርብ፣ ወጥመድ ነው። ልክ ነህ። ወጥመድ እንደሆነ በደንብ አውቃለሁ። በእርግጠኝነት አንድ ሁለት ጎረምሳ አዘጋጅታ ነው የሚሆነው። አዎ እንደዛ ነው የሚሆነው። እኔ ቀስቴ ደግሞ ለስም ቢሆን ተዘጋጅቻለሁ። ቆይ እሺ አሁን እሷን ብታገኛት ምንድን ነው የምታደርገው? እሱን በተግባር አሳያለሁ። አሁን ወደ እሷ መሄድ አለብኝ። በኋላ ላይ ደውልልሃለሁ። ቀስቴ አንተ ቀስቴ። አረ ላሽ ቆይ እቺ የሃይስኩል ተማሪ ነች ወይ የሲሲሊ ማፊያ? በህይወቷ የሆነ ነገር አጋጥሟታል እንጂ በዚህ እድሜዋማ እንደዚህ አታስብም። በህፃነ ቂርቆስ እንዴ እትዬ ቆይ የሚሄድበትን አልናገርም ብላ ሄደች ማለት ምን ማለት ነው? አይ የኔ ልጅ ያው እንደነገርኩሽ ነው። ክፍለ ሀገር ዘመዶቼ ጋር ሄዳለሁ ብላኝ ሄደች እንጂ ለምናትም ምንም አልነግርም አለችኝ የኔ እናት። ወይኔ ጉዴ! ምን አለ ትናንትና ስደውልልኝ አንስቼ ባናገርኳት። አሁን ሞክረሽላታል? አሁንማ ደጋግሜ ሞከርኩላት፣ ግን ጥሪ አይቀበልም ነው የሚለኝ። አያ በሳችን እንደው የት ሄዳ ይሆን ታዲያ? እሺ ቆይ እርሶ የሚያውቁት ስለ ዘመዶቿ ምናምን የነገረችሁት ነገር አለ? ማለት ምናልባት የሄደችበትን ለመገመት እንኳን ይረዳናል። እኔ ምን አውቄ እኔ ልጅ ድሮም ጀምሮ እኮ ዘመድ የለኝም ስትል ነው የምሰማት። እሺ አሁን ቆየት ገባች ይባላል። ምናልባት እዚህ ላይ የሄደችበትን ጽፋ ይሆን? ይሄ ምንድነው? ይሄንን ቤዛ ስትመጣ ስጪ ብላ ነው የሰጠችኝ። እስኪ ሰላም ቤዚቲ፣ እንዴት ነሽ? መቼም ይሄ ደብዳቤ ሲደርስሽ በእርግጠኝነት ግራ እንደሚገባሽ አውቃለሁ። ግን ምንም ማድረግ ስላልቻልኩ ነው ይህን ደብዳቤ አስቀምጬልሽ መሰደድን የመረጥኩት። ቤዚቲ የኔ እናት፣ በህይወቴ ብዙ የሚያስጠሉ ጊዜያቶችን አሳልፌያለሁ። ብዙ ተሰቃይቻለሁ። የእናቴን ሞት፣ ብቸኝነቴን፣ መራቤን፣ መሰቃየቴን ሁሉንም የረሳሁት በእናንተ በጓደኞቼ ነበር። ይህ ቀን አልፎ ነገ ትልልቅ ሰዎች ነን የእናንተን ውለታ ለመመለስ እንዲያበቃኝ አምላኬን ደጋግሜ ለምኜው ነበር። ግን አልሆነም። ሳላስበው ጸጋ ጠቃችኝ፣ ከአንቺና ከሄለን ወለየችኝ። አሁን ደግሞ በማላውቀው መንገድ ቀስቴ እንዳልነሳ አድርጎ ሰበረኝ። በያሬድና ባንቺ ማል ገብቶ በእኔና ባንቺ ማል ያለውን ጸብ እንዲባባስ አደረገው። ይባስ ብሎ ደግሞ የምወዳትን እንዳገታ ስሰማ መቋቋም አቃተኝ። ቤዚቲ፣ እንደምታውቂው እኔ ድህነት አያሸንፈኝም። ግን አንቺን አጥቼ በቀስቴ ስራ አንገቴን ደፍቼ መኖሬን ሳስበው ልቤ መቋቋም አቃተ። ስለዚህ መሄድን መርጫለሁ። እግዚአብሔር ያለ ቀን እንገናኛለን። እሺ፣ ሁሌም ወዳቸዋለሁ። ደህና ሁኚልኝ ቤዚቲ። እህትሽ ቹቹሻ።
ማማሻውን ይትልሽ ነው የሚባለው። አይዞሽ በቃ አንቺ ተረጋጊ። እንግዲህ ይዞ ሲበርድ ያጥታ ይሆናል። ማዘር ደውላልኝ ነበር እኮ ትናንትና እኮ ደውላልኝ ነበር፣ ግን አላናገርኩም። ማዘርሻው ምንድን ነው? ተረጋጊ አንቺ ተረጋጊ በቃ። ለካ ልክ ነበረች። እኔ ግን አልሰማኋትም። እኔ ግን እንደ እህት ልረዳት አልቻልኩም። በቃ እንግዲህ የተፈጠረ እሺ ቆይ አሁን የት ሄደሽ ነው የሚባለው? እዛው ከለኝ የትም መሄጃ የላትም። በቃ የኔ ልጅ በቃ አይዞሽ፣ ይገጥማል። በቃ እንግዲህ አንቺ ወስፌ ምን ብትዳፈሪ ነው ብቻሽን የጠበቅሽኝ? ሌላስ የምትለው ነገር የለህም? አሁን ምን አስበሽ እንደተዳፈርሽ ትናገሪያታለሽ? ኢንስፔክተር ኢንስፔክተር አትቁ ጸጋ ነይ ና ውርስ ጸጋ ጸጋ እሱ ነው ተጠርጣሪ። ቀስቴ ማለት እሱ ነው። አንዲት ሀና የምትባል 18 ዓመት ያልሞላት ልጅ አንቺ ምንድን ነው የምትቀባው? አንተ ስርዓት ያዝ አለው። በቃ አንተ የማይደርስብህ መስሎ ነበር። ያሬድ ብቻ እዚህ ነገር ውስጥ ያንተ እጅ እንደነበረበት። አዎ በደንብ አለሁበት። ሲጀመር አንተ ለሀና ያልተመለስክ ለማን ትመለሳለህ? ስለዚህ ዋጋህን በደንብ ማግኘት አለብህ። ኢንስፔክተር ድንቁ እባላለሁ። አቶ ቀሴ አንድን ልጅ በማገት ወንጀል ተጠርጥሯል። ስለዚህ ወደ ፖሊስ ጣቢያ እንሂድ። እንደ ኢንስፔክተርማ ትክክል አይደለም። ለምን ነው ትክክል ያለው ነው? እኔ ምንም አይነት ወንጀል አልፈጸምኩም። ሲቀጥል ከነዚህ ልጆች ጋር በዕለታዊ ጉዳይ ስላልተግባባን እኔን ወነጀሉኝ እንጂ እኔ ምንም አላደረኩም። ትሰማለህ ቀሴ፣ እኛ ህግን ነው የምናስከብረው። ስለዚህ ጥቆማው እስከደረሰን ድረስ ማጣራት የኛ ኃላፊነት ነው። ግን እኮ የደረሰ መረጃ ትክክል አይደለም። እሱን ማረጋገጥ የምንችለው ጣቢያ ሄደን ቃል ሲሰጥ ብቻ ነው። እባክህ ኢንስፔክተር ተረዳኝ። እኔ ምንም አላደረኩም። የደረሰ መረጃ እንዳለ ስህተት ነው። ትሰማለህ ጎረምሳው፣ መረጃ አይናቅም አይደነቅም። ስለዚህ በደረሰ መረጃ መሰረት እናጣራለን። ወንጀሉን ካልፈጸምክ ግን ወደ ቤትህ ትመለሳለህ። ስለዚህ እባክህን ጊዜ አናባክን። እሺ ቆይ ታገተች የተባለችው ልጅ የታለች? ነገርኩህ አይደል እንዴ? እሱንም ቢሆን ፖሊስ ጣቢያ ሄደን እናረጋግጣለን። ያሬድ ምን ላድርግ? የእሷ ሲሆን አንተ ግን እንዴት በዚህ ልክ እኔ ላይ መጨከን ቻልክ? ትሰማኛለህ ቀስቴ፣ እኔ ያደረኩት ማንኛውም ሰው ሊያደርገው የሚችለው ነገር ነው። እመነኝ፣ እውነቱ የገባ ቀን ግን ትጸጸታለህ። አቶ ቀስቴ ወደፊት ቅደምልኝ። እባክህ ኢንስፔክተር ተረዳኝ። አንተ ሰውና ስናገር አሰማኝም እንዴ? ወደፊት ሂድ ኢንስፔክተር። ቆይ ለማ ወደፊት አትቀጥል። ና ቀስቴ ቀጥል። ያንተ ጉዳይ በዚህ አበቃለች ማለት ነው። አናገርሽ? አይ ደስ ብሎኝ እኮ ነገርሽ ነበር እኮ። በቃ እንሂድ። ልጅ እባክሽን ተረጋጊ የኔ ልጅ። እስኪ ተረጋጊና ወደ ቤት እንግባ። ተነሺ። ማማ እንዴት ነው የምረጋጋው? ጥላኝ ጠፋችሁ እኮ እንደ እህቴ የማያት እኮ ሰው ናት። እና አሁን እንደዚህ አንቺ መሆን ምን ሊፈይድ ነው እናቴ? ቤዚ እቴ ምን ሆነ? ሄሎ ጉድ ሆነ። ምንድን ነው ጉድ ሆነ? ቹቻ ምን ሆነች? ቹቻ ምን ሆነች? ቹቻ እኔና አንቺ እያለንላ የሚሰማት ብቸኛ
እኔ ምንም የማውቀው ነገር የለም ልጄ። ክፍለ ሀገር ዘመዶቼ ጋር ብላ ነው መልእክት አስቀምጣ የሄደችው። ቆይ ክፍለ ሀገር የት? መቼ ነገረችኝ? ቆይ ምን ጉድ ነው ሄሉዬ? እኔ ምንም አላውቅም። ቆይ ላንቺ ነገረችሽ? እሷ ዘመዶች ያሏት ቦታ አለ እንዴ? ኧረ እኔ ምንም አላውቅም። ወይኔ ጁጁሻ፣ ቆይ ምንድን ነው ያደረግሽው? እሺ ቆይ ሄደች ይባላል እና በቃ ዝም ነው የምንለው? እሺ ልጆቼ ምን እናድርግ ታዲያ? ቢያንስ መናኸሪያ ሄደን ፈልጋት። ስንት መናኸሪያ አለ የኔ ልጅ። የቱን ብለሽ የቱን ትሄጃለሽ? ቤዚ ተከፋፍለንም ቢሆን በየመናኸሪያው መፈለግ አለባት። ቆይ ልጆቼ እናንተ ሁለት ናችሁ። አዲስ አበባ እኮ ያለው መናኸሪያ ብዙ ነው። አዎ አይ ትዬ እንደውም ሄዱ ያለችው አሪፍ ሀሳብ ነው። እንደዛ ብናደርግ ይሻላል። ስለዚህ ቤዚ ተነሺ፣ ለነሳሚ ለነዘሊ አስፈላጊን ከሆነ ለነሃና ደውለን ተበታትነን እንፈልጋት። እሺ ተነሺ። አዎ ሄሉዬ በቃ ጊዜ እናጥፋ። ማዘር በቃ እርሶም የሚሰሙት ነገር ካለ አደራዎት እንደውሎ ይንገሩኝ። እሺ እሺ እናንተ የምትሰሙት ካለ ደውሉልኝ። እደውላለሁ እኔ። እሺ በሉ ሂዱ። ፈጣሪ ይርዳችሁ። የት ነሽ የት ነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ የት ነሽ የት ነሽ የት ነሽ እንዴት ነሽ ወዳጄ